አታዳምጥም ዝም ብለህ ማሰማራቱ ምን ቁም ነገር አለ አጋራ ወስዶ ጨርሶልሃል አልኩ ወንደ ምን አቅልሃል ባያበበን ተያያለ ባያወን መሄድ እስከ ልጅ ድረስ አይቆጭ አርጌ መሄድ አፍቶችን እንደው ማሽላ ሳይሉ ዘርተ አፍቶችን አቀራት አስፈጃችሁ እና ጠንክራ አጠብቅም እንደ ሁሉ ማንዘራ ብሎ ጋራንት ማለት አለብኝ ማንዘራ ብሎ ነው እንደው አሁን አንተ የሚሉ ገበሬ ገና አንተ አፍቶ ያቀራራ ማሽላ እንዳይገባ አቃራው አበበ ማሽላ እንዳይገባ አቃራ እንዳይበሉ በደንብ አድርገህ ለቅመህ ይዘና እሺ አዎ አደራ አጣራ እንዳይገቡ አደራ ሳስቶ የሌለው አቤት አጤጣ ማሽላ ምን አስወድተውት የለ እየተበላው እንግዲህ በኋላማ በራሱ ይከመር ያራ ምን አይተው እንግዲህ ተው ዝም ብሎ ሳምንት በኋላማ በራሱ ይጠበቃል። ቀራይዘ ኧረ ገና ነው እንደው ምናልባት ሳምንት በኋላ ነው እንጂ አይቀደምማ ገና ነው። ተበልቷን እኮ ማነው የምትለኝ እንትን ሀፍቶ ያልሉ አሉ። እኔማ ወይ ግርማ ገጥመኝ ያውቅ ቆየ ያ የና ባሸሩ ሀፍቶ ያልሉ አሉ። በቃ ነው እኔማ ግራ ገጥመኛል። እንደው ምን ይሻለኛል? እንደው ይሄን እንኳን በራሱ አትጠበቃለህ። እንደው ተውኝና በጣም በተቃየ ስታው ባግሮ በጣለለት አቤት አይ ነው እንዴ ያለው ማሽላ አለጋ ስትጠብቁ ያሁን እኮ እግሬ ምን ልስሳይል የማን ናቸው? የቸር ናቸው። እግዙ እንደው ማሽላ አልፎ እንዳስቀድሞ እንደው ደግሞ አጣራ ይዟን እያሉ ነው። እንደው የሰው ሀብት እንደው እንደው እውነት አይመስላቸው ይዱ አንተ ጤነኛ አይደለህ አንተ ምን ነው ዝም ብለህ ወይ ቶለህ ነው እስካሁን ድረስ አለ ግሬ ሸልቶ አሰድ ስብሰባ እንዳልኩ ነው ግሬ ጥሩ ስብሰባ ነው ስብሰባው እራት ምሳ ከሆነ አፍተካ ሆነ ድንቅ ነው ልጅ ዝም ብለህ ወይ ሀያትል ወይ ደህና ላይ ያልወለድክ
ጠዋት ሸኝቼ ለበደንብ ሲያላቅም ነው የሚለው ልጁ ዝም ብለሽ አንቺ የሆነሽ እሰይ እየነገርኩህ እኮ አሁንም አታዳምጥም። ዝም ብለህ ማሰማራቱ ምን ቁም ነገር አለ? አጋራ ወስዶ ጨርሶልሃል አልኩህ። ወልደ እኔ ምን አቅልሃለሁ? ባያበበን ትለያለህ። ባያውን መሄድ እስከ ልጅ ድረስ አያንቆጭ አድርጌ መሄድ እንደፈራሁት በቃ ጠዋት እራሱ ሳስተምር እባክህ እንዳይገቡ አሳጣረ እንደፈራሁት እንደጠረጠርኩ እንዳማለ የገቡት ምን አበበህ የሚባለው ማሽላ ነው አለገቡት። ብትፈራማ ልጁን ቢያንስ ታውቀዋለህ። ዛሬ ባሉት እንደማይውል የዛሬ ልጅ ዝም ብለህ ሁሌ ዋዛ ይሄን አስር ሰውዬ ሲዘራ ጠዋቱን የፈራሁትን ያን ሰውዬ ነው መግደል ያለብኝ። አስር ሀልጉ ምን ሰውዬው ነው ሰውዬውማ ጠንከኛ ነው። ገለህ ብታላቅቅ እሱማ ገና እንዲህ አድርጎ እለቱን የዕለት ላይ ያደረግን ዝግት እንደመሰለ እሱ ሊጠቀም ማሽላ ዘርፎ ሊያመርት እሱን ነው እሱን ነው ወንድነት። አንተ አሁን ዝም ብለህ ነው የምታወራው እዚህ እንጂ አሁን ወዲያ አንድ ነገር አትናገር። ኧረ እንግዲህማ የእኛ ጀግና ነህ አንተ። ይሄን ነው አፍቶችን እንደው ማሽላ ሳይሉ ዘርተህ አፍቶችን አቀራት አስፈጃቸው እና ጠንክረህ አትጠብቅም እንዴ? ሁሉ ማን ዘራ ብሎ ጋራንቲ ማለት አለብኝ። ማን ዘራ ብሎ ነው እንደው አሁን አንተ የሚሉት ገበሬ ገና አንተ አፍቶ ያቀራራ እንዳልኩ መሰለኝ ሁለት አፍት ግምት ነው ነገ የምረከብ በላይ ነገር ያሰጠብቅ ከረምኩኝ ዘላለም አንተን እንትን ማለት አለ ከዛ ካጓጣ ነው እንዲህ አድርጎ እንደው የለት ላይ ያልኩኝ እንደው ግዳቴን ሁለት ያርገውና በሰኔው እንደው አሁን አስቀድሞ ገና ዘራ ሲዘራ በሰኔው ገበሬ ማሽላ ዘርቶ ፈሪ ብላን አለቀው ነገ በህጉ ከስሽ ምራከብ ገበሬ ይጉድ አረ አሁን ያረጋ ያርገው ወደ ህግ ላይ ሰላም ነው። ደህና ናችሁ? እንዴት ናችሁ? ሰላም ነው። እንዴት ናችሁ? ደህና ናችሁ? በሰላም ነው። ኧረ ምን ሰላም አለ ብለህ እንደው አንድ የረገመ ሰው ደጃፋችን ፊት ለፊት መጨረሻ ነበረ ማሽላ ዘርቶ ሁለት አፍት ሄደው ገብተው አቃራ ፍጅር ስለዚህ አሁን እሱ ቀርቦ እንግዲህ የአፍቶችን ግምት የሚሰጠኝ ብዬ ነው ወደ አቀራ ፈጀብኝ። አቃራው ገዶብህ ነው? አዎ ያንተ ናቸው? የኔ ናቸው። ገደላቸው እና ሰውየው ግምት እንዲከፍል ነው አቃራ በልቶ? አዎ ሳይሉ ዘርቶ እህል በሰው ማጥፍቷል። ሰላም ነው። ሰላም ነው። ቀርባችኋል? አሳፈነ ከብቶችን ሁለት ቁም ሀብቴን በቃራ ገሎብኛል ነው የሚለው እንትላለን። በቃራ ገሎብኛል? ሁለት ቁም ሀብት በቃራ ገሎብኛል ሆን ብሎ የሚያለ ነው ክሱ የቀረበው። ስለዚህ መልስ ነው ዛሬ ያሳያችሁ። እኔ እንግዲህ እኔ እስካሁን ቡቃያ እየጠበቅኩ እዚህ አድርሻለሁ። አሁን ደግሞ ወቅቱን ጠብቆ ደግሞ እሱ አቃራ እንደሚይዝ እያወቀው ከብቶቹን የራሱን ሀብት መጠበቅ የራሱ ፈንታ ነው። ስለዚህ እኔ በዚህ ልጠየቅና እንትን ልል አይገባኝም። ስለዚህ የእኔ ችግር እንዳላደለ ዳኛ እንግዲህ እሳቸው ተጠቅሳሉ ማለት ነው። ከብቶቹ መጠበቅ ነበረበት። እኔ ክፍል አይገባኝም ነው መልስ ናችኋል። እሺ አባቻሪ እያለ ያለው ሰማል አይደል?
አዎ ሰምቻለሁ። ጥሩ አዎ እንግዲህ የኔ አፍታይ ያው ሁሉም ያውቃል። አካባቢው ያው ተፈተው ምን ምለው ሁልጊዜ እየተዝናኑ ነው የሚገቡት። እሱ ግን ሳይሉት እንግዲህ አረጃፍ መጥቶ ተመኔ ነው ብሎ አረጃፍ መጥቶ ዘራ። መዝራት የሌለበት ሰኔን ይዘራን እንጂ ማሽላ አስቀድሞ ማሽላ ዘርቶ አቃራ ስለገደለብኝ ይከፍለኛል ይገባኛል። እኔ የሀብቶችን ግምት ኧረ ክቡር ዳኛ እዚህ ላይ እሺ ቆይ ፈቀድልኝ። አባሮ ዘርቶ በቃ ሀብቶችን ገድሏል ነው የሚለው። ኧረ እንደው እዚህ ላይ አካባቢ ለመሆኑ ማሽላ ሚያዝያን ይዘራን እንጂ ከመቼ ወዲህ ሰኔን ነው የሚዘራው? ተመልከቱ እንግዲህ በሀገራችን እኛ የምናውቀው ብላጊ ሲበልቅ ሚያዝያን ዝናብ ሲጥል እንዘራለን። እሱ ምን አለ እኛ የምናውቀው ስንዴና ገብስ ነው የምንዘራው በሰኔ። ከመቼ ወዲህ በሰኔ ማሽላ ይዘራል? ይሄ ሰውዬው ሁልጊዜ ማንንም ንብረት እየነቀለ ማንንም ዝም ብሎ እያበላ ሰው ሁሉ ዝም ብሎ ሲያደልብ የኖረ ሲያጨረብር የሚኖር ሰው ነው። ማን አለብኝ በማለት ድሮ ነቅሎኛል፣ በወቅቱ ነቅሎኛል፣ ይከፍለኛል። እሺ ዳኛ ከሳሽ ተከሳሽ ቀርባችኋል። አቃራ ያስገደለው ሰውዬ ይከፍለኛል፣ የዘራው ሰውዬ አንተ ደግሞ ወቅቱን ጠብቄ ዘርቻለሁ የሚል ነው። በመሀል ዳኛ የራሱን ውሳኔና አቋም ሲወስድ ምንድን ነው የሁለታችን ሀሳብ ጨርሷል። ዳኛ የራሱን አቋምና ውሳኔ ያስቀምጣል። ቀጣይ በምንሰጠውና በምናስቀምጠው አቋም ትስማማላችሁ ማለት ነው።